ስሜ መቤት ጀማል ይባላል ሙያዬ የአይምሮ ጤና ባለሙያ ነኝ ትሮማ እንግዲህ ብዙ ሰዎች እንደሚጠብቁት የግድ ትልቅ ከባድ መጥፎ ትውስታ ብቻ ላይሆን ይችላል በልጅነታችን ማናችንም ስናድግ በቤተሰባችን ውስጥ የሚከናወኑ ትውስታዎች ይኖራሉ እነዛ ትውስታዎች አድገው የዛሬ ህይወታችንን ስራችንን ትዳራችንን አፌክት የሚያደርጉ መጥፎ ትውስታዎችና በከባድ ደግሞ የህይወት ቀውሶች ውስጥም ደግሞ ስናልፍ በውስጣችን የሚፈጠሩ መጥፎ ጠባሳዎች ለምሳሌ አሁን ከባድ ትሮማ ብለን የምንላቸው ይሄ በጣም ሲቪየር ትሮማቲክ ሲቹዌሽን ውስጥ የሚያልፉ ሰዎች በጦርነት መደፈር በአይናቸው ደግሞ የተለያዩ አሰቃቂ ነገርን የሚያዩ ሰዎች በውስጣቸው ውስጥ በጣም መጥፎ ልክ እንደ ናይትሜር የሆነ የዛሬ ህይወታቸውን ከኋላ የመጣ አፌክት የሚያደርግ ትውስታ ወይም ጠባሳ ትሮማ እንለዋለን ትሮማ የብዙ የአይምሮ ጤናዎች መነሻ ነው የሚለው አሁን ሌተስት ያለውን ሳይንስ ብታዩ በጣም ትሮማቲክ ሲቹዌሽን ውስጥ ያለፉ ልጆች ካደጉ በኋላ ከፍተኛ ለሆነ የአይምሮ ቀውስ የመጋለጥ እድላቸው በጣም ከፍተኛ ነው እሱ አንደኛው ነገር ነው ሁለተኛ ግን የምትኖሪውን የህይወት ኳሊቲ ነው የሚቀንሰው በጣም ነጭናጫ ነው የሚሆኑት በጣም ሴንሲቲቭ ነው የሚሆኑት አንዳንዴ በጣም ትገረሚያለሽ መኪና እየነዳሽ አንዳንዴ ትንሽ ነገር ሊሆን ይችላል የሚፈጠረው አይደል መቀዳደም ሊኖር ይችላል መንገድ ላይ ምናምንና በጣም ተማረ ያልሽው ሰው ብዙ የሚያቅ ምናልባት ማስተርስ ዶክትሬት ያለው ሰው ጥሩ መኪና እየነዳ የምታዩ ሰው ተቀደምኩ በሚል መኪናውን አቁሞ ሊደባደብ ይችላል ይገጥሙናል እንደዚህ አይነት ነገሮችና ይሄ ሰውዬ እውነት እንደዛ ኢሪቴት ያደረገው እዛች ጋር የተፈጠረው ነገር ነው ወይ ብለሽ ቆመ ብለሽ ስታስቢ አይደለም ከኋላ በጣም ብዙ ያጠራቀማቸው ነገሮች አሉት ስለዚህ ስቲል ፊዚካሊ ቢያድግም በትምህርት ስታተሱ ከፍተኛ ቢሆንም ሱፍ ቢለብስም ትልቅ ደረጃ ላይ ቢቀመጥም አድሬስ ያልተደረገ የልጅነት ኢሹ ግን አለው ስለዚህ እዚህ ጋር የሚመጣው ምንድነው የተናኩ ስሜት ነው ስለዚህ አሁን አድጓል አይደለ ስለዚህ ራሱን ማስከበር አለበት ራሱን የሚያስከብረው ደግሞ በዚህ ሲቹዌሽን ነው ይሄ አንደኛው ነገር በልጅነቱ የሚጮህበት በጣም የሚደበደብ ልጅ ወይ ደግሞ በጣም በስራ አቢዩዝ የሚደረግ ልጅ ያድጋል እንግዲህ ስራ ይዛል ወደ ትዳር ይገባልና ምናልባት ትዳሩ ላይ ባለቤቱ ወንድ ነው ብለን ይሄን ሰው ብንወስደው የሆነ ስራ እንዲያግዛት ስትጠይቀው በጣም ትሮማ ከሆነበት ያ መጥፎ ትውስታ ወደ በሽታ ከተቀየረበት ስታዘው እንደ ቀላል ትዕዛዝ አይደለም የሚቆጥረው በልጅነቱ አቢዩዝ እየተደረገ ስለነበረ ከዛ ትሮማ መላቀቅ ስላቃተው ስቲል ያቺ ነገር ተሄድና ያቺን ቁስል ነው የምትነካው ያባሽ አሁንም አቢዩዝ እየተደረኩ ነው ብሎ ነው የሚያስበው ሚስቴኮ ይሄን ነገር የጠየቀችኝ ጀስት እንዳግዛት ሳይሆን አሁንም አቢዩዝ እያደረገች ነው እያሳነሰች ነው የሚል ስሜት ይፈጥርና የሥራ ህይወትሽንም ይሁን ትዳርሽንም አፌክት ማድረግ ይጀምራል አንዳንድ ሰዎች ደግሞ በተመሳሳይ ህይወት ሂደት ውስጥ አድገው ድፍላሽ አድርገውት በተለያየ ምክንያት ከዛ ነገር ወጥተው በህክምናም ይሁን በራሳቸው ላይፍ ስታይል በመንፈሳዊ ህይወት ገዛም ቢሆን ወጥተው ብዙም ኢፌክት ላናይባቸው እንችላለን ትሮማ እንዳልኩሽ መጥፎ ትውስታ ነው ያ ነገር አድጎ በሽታ ሲሆን PTSD ወይም ፖስት ትራውማቲክ ዲስኦርደር የሚል በሽታ ይፈጥራል እዛ ደረጃ ላይ ከደረሰ በባለሙያ የሚሰጡ የተለያዩ የቴራፒ አይነቶች አሉ ለምሳሌ CBTን ልንወስድ እንችላለን እንደገና ደግሞ EMDR የሚባል አሁን በጣም በስፋት የሚሰጥ የቴራፒ አይነት አለ ከድሮ ማንነትሽ ስትጎይ በጣም ትግትግ ማለት ስትጀምሪ ሰላምሽ ሲጠፋ ነገሮችሽ በጣም ሲበላሹ ቆም ብለሽ ምን እየተከናወነ ነው በህይወቴ ውስጥ ብለሽ ራስሽን መጠየቅ መቻል አለብሽ ውስጥ እኔ እናት ነኝ ስለማየው ብዙ ምንሰራቸው ስተቶች ልጆቻችን ላይ መጥፎ አሻራ ምን ጥልባቸው አጋጣሚዎች አሉና ጋር የመጀመሪያው ነገር ማወቅ ነው ነፃ የሚያወጣሽ የሚቀጥለውን ትውልድ ደግሞ እንዴት እንታደግ ብለን ስናስብ እንደ ወላጅ መንቃት አለበት በያስባለሁ ወላጅነት በጣም ትልቅ ኃላፊነት ነው እኔ የማረጋት እያንዳንዷ ነገር ከልጄ ጋር በጣም ተሻግራ ትሄዳለች የነገ ህይወቷን ነው ምናበላሽው ዛሬ እኔ ቤት ምታድገዋ ትንሽዬዋ ልጅ ነገ ሚስት ናት እናት ናት ምናምን ስለዚህ እቤት ውስጥ የሚከናወነው ነገር ልጄን ማናገርበት መንገድ ልጄን የማዝበት መንገድ ልጄን ትሪት ማረግበት መንገድ ትራውማቲክ ሲቹዌሽን እንዳይፈጥርባት እንደው መንገዳቸውን እንዳናከብድባቸው እንደወላጅ ብንጠነቀቅ